ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የፋኖ ቀን እየመጣ ነው እንዲሉ የፋኖ መሪዎች ፋኖ ክረምቱን በጥንቃቄ ለመጠቀም እየሰራ ያለበት ሁኔታ ተመላክቷል። ከፍተኛ የሆነ የኮማንዶ ምርቃት እቅድ እየተከናወነም ይገኛል። ይህ በእንዲህ እንዳለ የ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ የደባይ ጮቄ ብርጌድ እና አባ ኮስተር ብርጌድ በሁለት ቦታዎች ውጊያ አካሂደዋል። አፋባሃ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሁለቱ ብርጌዶች ደባይ ጮቄ ብርጌድ እና በቁልቋል አራጆና አባ ኮስተር ብርጌድ በየትመን ከፍተኛ ውጊያ አድርገዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጆ ቀበሌ ሰኔ 14 2017 ዓ.ም ከሌሊቱ 11 ሰዓት ተኩል እስከ ሰኔ 15 2017 ዓ.ም ከጠዋቱ 3 ሰዓት ባካሄደው ውጊያ 14 የጥላት ኃይል እስከ ወዲያኛው ሲሸኝ 5 ከባድ ቁስለኛ ሆኖ ወደ አዲስ አበባ ሄደዋል። 4 የቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል የገቡ ሲሆን በአጠቃላይ 9 የጠላት ኃይል ቁስለኛ ተደርጓል። ከቆይ መገንጠያ እስከ ቁልቋል አራጆ ሰፍሮ የተቀመጠው ያገዛዙ ሰራዊት በዛሬው ዕለት የግለሰቦች ሀብትና ንብረት እየዘረፈ መሆኑን የዓይን እማኞች ገልጸዋል። አባ ኮስተር ብርጌድ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ በጠላት ኃይል ላይ ከፍተኛ ጉዳት አድርሷል። ተስፋ የቆረጠው ያገዛዙ ኃይል በእነማይ ወረዳ ዘብች ኢየሱስ ቀበሌ የምሪት ጎጥ የፋኖ ቤተሰብ ናቸው በማለት ከ10 በላይ የንጹሃን አርሶ አደሮችን የቤት ቁልፍ በመስበር በቤት ውስጥ ተጠቀሙበት የነበረውን የቤት ዕቃና ሀብት ንብረት ዘርፎ አውድሞ ሂዷል። በተያያዘም የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ በዛሬው ዕለት ሰኔ 15 2017 ዓ.ም ከጠዋቱ 5 ሰዓት ላይ ጠላት ከዓመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳትላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ አካባቢ የሚገኙ ባንዳ ሚኒሻዎችን የበላይ ዘለቀ አናብስት አባላት ጥቃት በመፈጸም ሙትና ቁስለኛ አድርጓቸዋል። ይህን የክንደ ነበልባሉን ፋኖ ጡንቻ አልችል ብሎ በጠዋቱ ሙትና ቁስለኛ የሆነው የባንዳ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪው ላይ በመሆኑ መገለጫው ባህሪው ነውና በደረሰበት ጉዳት ተናዶ ተወርዋሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማና አካባቢ ያለን ንጹሃን ህዝብ ደብድቧል፣ አስሯል። አለፍ ብሎም የፋኖ ቤተሰብን በር መስኮት በመገንጠል የቤት ዕቃ ማውደሙን አረጋግጧል። እንዲሁ ጠላት በገፍ ፋኖን እየተቀላቀለ ይገኛል። የፋኖ ኃይል ክንድ መቋቋም ያቃተው የማፊያው ስብስብ የብልጽግናው መንደር በእጅጉ እየፈራረሰ ነው። በዛሬው ዕለት 10 የሚሆኑ የወራሪው አብይ አህመድ ሰራዊት ፋሽስታዊ ያገዛዙን ስርዓት ከርተው የቀየታ ይፍታህ ንጉስ የ6ኛ ክፍለ ጦርን ተቀላቅለዋል። ሬዳ ማንጃፋሪ ሐምዛ ኡስማን የተባሉ ደብረ ኤልያስ ከ32ኛ ክፍለ ጦር ሁለት ጥቁር ክላሽ ከነሙሉ ትጥቁ ይዘው የበረኛው ጅብላ ሞተራ ብርጌድን ተቀላቀሉ ሲሆን ሌሎች 8 የወራሪው ሰራዊት አባላት የደንበጫ ኢንጂነር ክበር ተመስገን ብርጌድን ተቀላቅለዋል። አማረ ቶፊቅ ወርቅነህ ኑሬሳ ከበደ እሸቱ ለማ ደጀን የሚባሉ ሲሆን የፋኖን ምት መቋቋም ስላልቻልን ወደ ፋኖ ተቀላቅለናል ሲሉም ገልጸዋል። በተያያዘም በደንበጫ ምድር የሚንቀሳቀሰው የጠላት ራስ ምታቱ የአፋባሃ በጎጃም ቀጠና 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ከብዙ ድካምና እንግልት በኋላ ወደ ቀደመ ክብሩ እንዲመለስ የድርጅቱ ከፍተኛ አመራሮች አፋባሃ በጎጃም ምክትል ፖለቲካ ዘርፍ ኃላፊ አርበኛ ጎ ምሳሌ 50 አለቃ ስማቸው ቢሻው የ6ኛ ክፍለ ጦር አዛዥ እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በጋራ በመሆን አስደማሚ የሪፎርምና የጦር ፕሮፖዛል ለመላው የፋኖ ሰራዊት ምሳሌ እንዲሆን አድርገው በድል ቋጭተውታል። ደንበጫ ላይ ሙሉ ሪፎርምና ፕሮፖዛል ተደርገው ጠላትን ለመደምሰስ መሳሪያው በአራት አቅጣጫ ወድሮ ፊሽካ እየተጠባበቀም ይገኛል። ይህ በእንዲህ እንዳለ የአማራ ህዝብ ለረጅም ዘመናት ኢትዮጵያን ሀገሩን በደምና አጥንቶ የገነባ ሀገሩን ህዝቡን እንዲሁም የሃይማኖቱን ወዳድ የታመነ ህዝብ ነው። ይህ ህዝብ ሀገሩን ህዝቡን ከመውደዱም የተነሳ ባለፉት 60 ዓመታት የሴራ ፖለቲካ ሰነድ ተሰንዶበት የሰው ኃይልና በጀት ተበጅቶበት ሁሉን አቀፍ የሴራ ፖለቲካ የተሰራበት ህዝብ ነው። የአማራ ህዝብ ከቅርብ ጊዜ ከፋፍለ ግዛው ሴረኛው ስርዓት አብዮታዊ ዲሞክራሲ በተባለው በነመለስ ዜናዊ ሴረኛ ስርዓት በባዴን ተላላኪነት አማራ የደረሰበት ግፍ ተነግሮ የማያልቅ ለሰሚው ግራ የሆነ ግፍ ደርሶብናል። ይህ የኢህአዴግ ስርዓት አማራው በኢትዮጵያ ህዝብ ያለው ተቀባይነት ክብር ህገ መንግስታዊ ሉስ ህዝብ አፍራሽ ሰነድ በ1983 እስከ 84 የአማራ ጨቋኝ በዝባዥ እንደሆነ አድርጎ በሐሰት በማስረዳት ለእልፍ ዓመታት ኢትዮጵያ ሀገሬ ቤቴ ብሎ ይኖርበት ከነበረው ከደቡብ ከሰሜኑ ከምዕራቡ ከማዕከላዊ ኢትዮጵያ እንዲሳደድ እንዲገደል እንዲፈናቀል ሆኗል። ይህ ጨቋኝ ከፋፍለ ስርዓት በቃኝ ያለው የአማራ ህዝብ ከ2003 እስከ 2010 ባደረገው መራር ትግል ተከትሎ የመጣው ለውጥ አካል ነኝ የሚለው የአብይ አህመድ ገዳይ አፈናቃይ ብልጽግና ስርዓት ከኢህአዴግ በባሰ መንገድ ለተከታታይ 6 ዓመት ያለምንም ማባራት ንቀትና ትዕቢት በተሞላበት መንገድ በባዕዳናዊ ተባባሪነት የአማራ ህዝብ ከሚኖርበት መላ የኢትዮጵያ ምድር በመፈናቀሉ
በመገለሉ የኢኮኖሚ አሻጥር የስሁት ፖለቲካ ተጠቂ በመሆኑ ይባስ ተብሎም ክልሉ ተብሎ ተቆርሶ በተሰጠው ምድር እንኳን ሰርቶ ለመኖር ሀብት ንብረት ለማፍራት ልጅ ወልዶ ማሳደግ ባለመቻሉ በጠቅላላው የመኖር መብቱ ተነፍጎ ዘሩ እንዲጠፋበት መፈረዱ ያሳሰበውና እንቅልፍ የነሳው የፕሮፌሰር አስራት ወልደየሱስ ያስማረ ዳኜ የጀነራል አሳምነው ጽጌ ያስቻለው ደሴ ሳሙኤል አወቀ የእነመማር ጌትነት ትውልድ በሰላማዊ ትግል ለዘመናት ተፋልሞ መልስ ያላገኘላቸውን ጥያቄዎች አንግበው ጫካ ቤቴ በማለቱ ከሞይዘሩ ጋር በመነጋገር ነፍጡን አንስቶ ንፍጣሙን ስርዓት መታገል ከጀመረ እነሆ 2 ዓመት ሞላ። ይህ በመሆኑም ጠላት አብይ አህመድ የአማራን ህዝብ ለማጥፋት በሰማይ ከሚበር ጀት እስከ እግረኛ ሰራዊት ቢያስገባም ቅንጣት ለውጥ ባለመምጣቱና ጦሩን በማጣቱ አማራውን እርስ በርሱ ለማፋጀት ለማባላት ፕሮጀክት በመቅረጽ የአማራ ተወላጅ መከላከያ አመራሮችና አባላት አድማ ብተና ሚሊሻና ፖሊስ እንዲሁም በወድ የተገዙ መረጃዎችን በመያዝ ሊያጨርሰን መሆኑን በድብቅ የኦሮሞ አመራሮች ስብሰባ ላይ ነፍስ በላው ሽመልስ አብዲሳ የተናገረው ንግግር እንዳውነት መውሰድ ይቻላል። ይሁንና የአማራ ፋኖ እየታገለ ያለው ጠላት እንደሚያወራው ለስልጣንና ሌላ ለማንሮስ ሳይሆን የህዝቡ የመኖር አለመኖር ህልውና አደጋ አሳስቦት መሆኑን ተረታችሁ። ያ ማለትም ጠላትን ወገናችሁ እኛን ለምትወጉ የአማራ ተወላጅ መከላከያ አመራርና አባላት አድማ ብተና ሚሊሻ ፖሊስ የመረጃ ሰዎች አማራው ለአማራው ጥላው ከለላው ጌጡ መድኃኒቱ እንጂ ዓለም በነቃበት የሴራ ፖለቲካ በጥሮ በተረዳበት ሰዓት የጠላትና የተረኛ ሽመልስ አብዲሳን የአብይ አህመድን አጀንዳ ተሸክመን መጫር ስለሌለብን እንደ ህዝብ አማራ ላይ ተጋረጠብንን የአብይ አህመድ ብርሃኑ ጁላ ስርዓት በጋራ ድምስስን እንደ አማራ ለመቀጠል ለባህር ዳር ከተማ ምድብ አማራ መከላከያዎች ሚሊሻ አድማ ብተና ፖሊስ መረጃ ሰዎች ለአንዳሳ ከተማ ምድብ አማራ መከላከያ አድማ ብተና ሚሊሻ ፖሊስ ለመረጃዎች ለጭስ አባይ ከተማ ምድብ አማራ መከላከያ አድማ ብተና ሚሊሻ ፖሊስ መረጃዎች ከሰንዘልማ ጎባት አካባቢ ምድብ የአማራ መከላከያ ፖሊስ አድማ ብተና ሚሊሻዎች መረጃ ሰዎች እስከ ሰኔ 30 2017 ዓ.ም ተከታታይ 15 ቀናት ውስጥ ትጥቃችሁን ያዛችሁ የባህር ዳር ብርጌድ በሚመቻችሁ መንገድ ተቀላቀሉ ዘንድ በጥብቅ እናሳስባለን። ይህ የተደረገላችሁን ጥሪ አክብራችሁ ወደ ብርጌዳችን ስትመጡ የትኛውም የትላንት ዕዳና በደል አናስብም። ለመታገል ዝግጁ ከሆናችሁ ከኛ ጋር ለመቀጠል ጠላትን ለመፋለም ከወሰናችሁ ይዛችሁት የመጣችሁን ትጥቅና መሳሪያ ማንም አይነካባችሁም። ለመታገል ካልፈለጋችሁ ወደ ሰላማዊ ኑሯችሁ የምንመልሳችሁ ይሆናል። አንደኛ ትጥቃችሁ እንደያዛችሁ ብርጌድ ወደ ቤታችሁ ይልካል። በእናንተ ፍላጎት ወደምትሄዱበት ቀጠና ትጥቅ ይዘን መሄድ ያሰጋናል ካላችሁ የትጥቃችሁን ዋጋ ጥሬ ብር ከፍለው መሳሪያችሁን በመረከብ የህይወት ዋስትና በመስጠት ወደ ቤተሰቦቻችሁ መላክ እንደሚችል ብርጌዱ ጥሪውን ያቀርባል ሲል የባህር ዳር ብርጌድ ህዝብ ግንኙነት መምሪያ ኃላፊ መሳፍንት መንግስቱ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።